እባክህ ጌቴ ልጄ በጣም ታማብኛለች። ለምን መግደሉን 50 ብር ስጠኝ እባክህ። ያያ አትለፈኝ። ልቀቂኝ ሴትዮ፣ ሱፉ ይቆሽሻል። አንቺ ምንድነው ሱፍ የለበሰው ሁሉ ሀብታም ነው እንደሚመስላችሁ? ልቀቂኝ። ይቅርታ ጌቴ፣ አንተ ለሻ የምከፍል 50 ብር የኔን የልጄን ህይወት ያተርፈዋል። ቆይ አንተ እንደዚህ ተንደላቀቅ ያወርክ ለደው አታዝን? ምን የተንደላቀቀ ኑሮ? አንቺ ስለኔ ምን ታውቂያለሽ? ለራሴ ተናድጃለሁ። እባክሽ ዞር በይ። ሄሎ ዳግም። ሄሎ አቤል። ዛሬ ማገባም ተባልክ? አዎ አላስገቡኝም። ጫማህ ተቀዷል፣ ፕሮቶኮል አልጠበቅክም ብለው መለሱ። ኢቭን ራሱ እኮ ኢንተርቪው አላደረጉኝም። ሱፌን ትመልሳለህ? አዎ ሱፌን አሁኑኑ አውልቄ እመልስልሃለሁ። በቃ እንዳትቆይ። እውነት ለመናገር በቃ ተስፋ ቆርጫለሁ አቤላ። ምግብ ራሱ ከበለው 2 ቀን ሆነኝ። በቃ ይቺ ሀገር ለኔ ያለው በቻቸው እናት ያማርብኛል። ሱፌን ይዘህ መጣ ደግሞ እንካ ወንድሜ፣ ዛሬም በዚህ ዳቦ ለፎ ፈጣሪ ሁላችንም እንባ ያብሰል። ልብስ ሰውን አይገልጽም። ሁሉም ሰው የራሱን ከባድ ጦርነት እየተዋጋ ነው። አንዳችን ለአንዳችን እንዘን። አጂጄ ይሄ ቦታ በጣም ነው የሚያምረው። አዴላ ክብር ሙሉ ለሙሉ ይበቃዋል። ደግሞ እኮ አንዴ ነው የምንጋባው። ሰርጋችን ድምቅ ማለት አለበት። እሺ ፋና ለምን ታካብጃለሽ? የሁሉ ብር ለምን እዚህ ላይ ይወጣል? በቃ ቀለል ባለ መንገድ ሰርጉ ይደገሳል። እንዴ ምን ለማለት ፈልገ ነው? አባቴ እኮ ብሩን የላከው ሁለታችንንም ለማስደሰት ነው አይደለም? ደግሞ ለሰርጋችን ካልሆነ ለምን ልናደርገው ነው? ኧረ ጎበዝ ምን ሆናችሁ ነው? ገና ሳትጋቡ ጭቅጭቅ ጀምራችሁ ባልሆነ። ዚዙዬ እባክሽ አስረጁ። አባቴ የላከውን ብር ሙሉ ለሙሉ ተጠቅመን ድል ያለ ድግስ እንደግስልን ብያለ ነው። ዳግም እንደሱም አይሆንም። አባቴ የላኩትን ብር አክብረን ሰርጉ መደገስ አለበት። ዳግም እስኪ እሷን እንኳን ከማት ጓደኛችን አይደለች እንዴ? እሺ ይላል እንጂ እንደውም አንቺ ምን ታደርጋለሽ? ሙሉ ብሩን ለሱ ትልኪለታለሽ። ከዛ ሙሉ የድግሱ ኃላፊነት የሱ ይሆናል። አዎ ልክ ነሽ። እንደውም ብሩን ሙሉ ለሙሉ ለአንተ ልክልህና የሰርጉን ወጪ አንተ ነህ የምትሸፍነው። እሺ በቃ አንቺ ካልሽ መቼም ምን ይደረጋል? ውይ ቆይ አንዴ ስልክ ተደወለልኝ። እሺ አባቴ ነው አብሮች ይመጣል። ሄሎ አባ። እኔ የምልህ ልክ ብሩን ካላከችልን በኋላ የራሳችንን ህይወት እንጀምራለን። አታስቢ። ዋናው ነገር ብሩ እጃችን ላይ ግባ እንጂ የምናደርገው እናውቃለን። በጣም አዝናለሁ ሃና። ቆይ እንደሱ አይደለም ላስረዳሽ። ሰማሁት ዳግም፣ ሁሉንም ነገር ሰምቻለሁ። እየተሳስተሻል እኮ አንዴ ላስረዳሽ። አትርፊ ዚዙ። እውነተኛ ወዳጅና እውነተኛ ፍቅር ምን እንደሆነ ዛሬ ይቻለሁ። ከወርቅ ይልቅ ጥበብ ማግኘት እጅግ ይሻላል። ፈጣሪ ከዚህ በፊት ያጠፋሁትን ብር ይመልስልኛል። ከዚህ በኋላ የማጠፋውን ጊዜ ግን አድኖልኛል። ሃና በእናትሽ ተረጋጊ። ቆይ ለሰርጉ ያቀድነውስ ብር? ለሰርጉ ያሰብኩትን ብር ላንተና ለተንኮል አልሰጥህም። ለድሃ የሰጠ ለእግዚአብሔር አበደረ ይባላል። ያንን ብር ለተቸገረችና ለምትገነባ ቤተክርስቲያን እሰጣለሁ። ህይወቴን በበረከት ጀምራለሁኝ እንጂ በውሸት ላይ አልገነባም። ኧረ ዚዙ ይሄ ነገር ግን የሚሆን አይመስለኝም። ቢቀርብን ይሻለናል። እኔ እኮ ለሱ ምንም ስሜት የለኝም ሃና። እሱ ግን የሚወደው ከኔ ይልቅ አንቺን ነው። እኔ እንደዚህ የሆንኩለት ከኔ ይልቅ ግን አንቺን ነው የሚያስበልጠው። አያት ዛሬ አብረው ናቸው። ለማታውቃት ሴት ግን እንደዚህ መሆን ምን ይሉታል? እያት እስኪ አታምር። መልኳን ነው ውስጧን ማናየው። ሌላ ጊዜ እኮ ስለማንገጣጠም ነው። ዛሬ ቢያንስ ድምጿን ሰማው። እሺ ቆይ እሱ ግን በጣም የሚጠራ ሴት ምን አይነት ነው? ሃና በጣም ነው የምትወደው። በእጅ ያዙት ነገር እንዳይሆንብህ። ወይኔ መጡ። ዚዙ በእናትሽ ተይ፣ የባሰ ነገር እንዳትበላሽ። ችግር የለውም ለኔ ተይ። ዚዙ አንቺ ዚዙ። አይ አንቺ ዳግም የሚባለው ጓደኛሽ እንደዚህ ቆንጆ እንዴ! ወይኔ ሲያምሩ ሁለቱም። እሺ ዋው ዝናብ ሆነብን አይደለም? ነይ ቶሎ በይ። አንቺ እቺ ልጅ እንደዚህ ናት እንዴ? በቃ ሰው እየጠበቀችኝ ነው። ዝናብም ደግሞ እየደበደበኝ ነው። በቃ ቻው። እሺ ኧረ እንኳንም ቀረችብኝ። አይ አይደለ አይቶ ብቻ የተመኙት ነገር መጨረሻው እንደዚህ ነው እንዴ? አንቺ ዚዙ ምን ሆነሽ ነው እንደዚህ ሆንሽው? እንዴት ናት ካራክተሪ? ተመቸች? እንደዚህ ጎበዝ መሆንሽን አላውቅም ነበር። ለማንኛውም በጣም አመሰግናለሁ። በኋላ አንቺ ብቻ ነው እንግዲህ ነይ እንሩጥ። ዝናቡ አንቺ እኔ ግን እንደዚህ ሰርግ ደስ የሚል አይመስለኝም ነበር። ወይኔ እኔ በጣም ነው የጓጓሁት። እኔ የምልሽ ባልሽን ግን ፈትነሽ ታውቂያለሽ እንዴ? ማለትማ ያው ፈተና ነው አለ አይደል? እርግጠኛ ለመሆን አምኜው እኮ ነው እዚህ ደረሽ የደረስነው። ምን ሆነሽ ነው ሃና? ግድ የለሽም እመኚኝ። ደግሞ ሩቅ ቦታ እኮ አይደለም፣ እዚሁ ቁጭ ብለን ነው የምንፈትነው። ኧረ ሰርጋችን እንኳን ሳምንት ነው የቀረው። አንቺ ደግሞ የሰርጋቸው ቀን ላይ አይደለ እንዴ? ሊሆን ከመጀመሪያም ልጆቻቸው ጋር በስመ አብ ሃና። እንዴ አንቺ ብቻ እሱ ሲመጣ ስልክ ተደወለልኝ ብለሽ ተወጫለሽ። ያኔ እኔ የማደርገውን አቅም
እመኝኝ፣ እኔ እኮ በእድሜም ቢሆን እበልጥሻለሁ። ግድ የለሽም፣ በእኔ ሀሳብ ተማመኝ። ፍቅሬንማ ለማንም አሳልፌ አልሰጥ። ሃይ እንዴት ናችሁ? ኦ ቴንክ ዩ። እሺ እና ሙሽርነት እንዴት ይዘዋል? አሪፍ ነው። አንቺስ ስር ሚዜነት እንዴት ይዘሻል? ተያይዘነዋል። መጣው እኔ የምልህ ያመጣላት አበባ እንዴት ነው ደስ የሚለው። ልክ ነሽ፣ ካንቺ ግን አይበልጥ። ምን ነው ዋሻው እንዴ? ቀድመሽ የጠነሰሽውን ነገር ሁሉ ሰምቻለሁ። አሁን ሂጂ ጥፊ። እኔ እኮ እንደዛ አስቤ አይደለም። ጥፊ እኮ ነው የምልሽ። ዳግዬ እንኳንም ወደ ትዳር ሳንገባ አወቅናል። ከኔ ጋር የሚያኖርሽ ፍቅር ነው። ደግሞ በመጽሐፍ እንደተጻፈው ፍቅር፣ እምነት፣ ተስፋ አብሮ ይኖራሉ። ቤትን የሚሰራው እግዚአብሔር ነው። ለሌላ ጊዜሽ በመሃላችን ሰው አታስገቢ። ነይ ልቀፍሽ። ተገኘ ወዳ በረታ አለው አልወደኩም። ጸጸት ለእኔ ብቻ ነው የሚታየኝ። ሰው እንደሆነ ልብስህን ነው የሚያየው። ኃጢአትን እኮ የሚሸፍነው ይቅርታ ለመጠየቅ የምትሄድበት ርቀት እንጂ ጨርቅ አይደለም። ደግሞ በመበደል መጸጸቴን ለማሳየት ግዴታ ቆሻሻ ልብስ መልበስ የለብኝም። ልቤ መሰበሩ ይታያል። ይኸው እንደውም ወጣች። ሃና አቤት። ደግሞ ምን ቀረኝ ልትል ነው? ኃጢአት ሆነ ብትመጣ እንኳን እቀበልሃለሁ ብለሽኛል ነበር እና እንደተሸፈነለት ሰው ሸፍኝልኝ። የአንድ ቀኑን ብቻ ሳይሆን እስከዛሬ የነበረን ነገር አይተሽ ይቅርታ አድርጊ። ለይቅርታ የረፈደ አይመስልም። ያለ ምክንያት ወደሽኝ ነበር። በምክንያት አትጥይ። እራፋው እንግዲህ ሌላ ጠብሳላለች። ይቅርታና ፍቅርን ገፍቶ ሌላ መፈለግ የትንንሽ ሰዎች ስራ ነው። የሚጠበቅብኝን ነገር አድርጌያለሁ። ይቅርታ የሚያደርግ ልብ ከሌለሽ ባደረኩሽ ነገር ራሴን ስቀጣ እኖራለሁ። ሌላ ጊዜ ለቅሶ ጨምርበት። ለዛሬ ግን አላለፍክም። እሺ ጠብቂኝ ሃኒ። ምን አለች? ሲጋራ ይዛል። ሲጋራ ሱስ እኔን እንዴት እንዳደረገኝ እያወቅ እንደዚህ ታደርጋለህ? ያማል። ምን ላድርግ ታዲያ? ምን ላድርግ ይለኛል እንዴ? ይኸውልህ ሁለተኛ እንደዚህ አይነት ነገር እንዳታስብሽ። ና በቃ አሁን መንፈስን የምታድስበት ቦታ ወስደህ